ሰርቀው ቆይ ኒና እኔ በገዛ ቤቴ የፈለኩትን ነገር ባደርግስ? ቆይ በርስል ተለጥፈሽ እየሰማሽኝ ነበር እንዴ? ዓለም ላይ እንደኔ ደስተኛ ሰው ያለ እየመሰለኝ አይደል? ሁሌም እንደዚህ ደስተኛ ሆኝልኝ። ግን ምን ጀመረ? ወይ እህቴ፣ ዋናው ነገር እኮ ለመስራት መነሳሳት ነው። ሰው ደግሞ ለመለወጥ ካሰበ አጠገቡ ካለው ነገር ነው የሚጀምረው። አዎ ልክ ነሽ። ስራን ሳይንቅ የሚሰራ ሰው ህይወትን ያሸንፋል። አሁን ምንድን ነው የጀመረው ነገር? ሊስትሮ ነው የሚሰራው። ሊስትሮ? አዎ ሊስትሮ ነው የሚሰራው። አሁን ራሱ ምሳ ወስጄለት እዛ በልተን የመጣ ነው። ደግሞ እኮ በዚህ አይቀጥልም። የተሻለ ስራ ሲያገኝ ያቆመዋል። ለምንድን ነው የምታብራሪልኝ? አዎ ያው ሊስትሮ ሲባል ብዙ ሰው ዝቅ አድርገው ነው የሚያዩት። እሱም ስራ ሲሰራ እና እኔ እነዛን ሰዎች ነኝ? እኔ እኮ ጠንክሮ በመስራት ማምን ሰው እንደሆንኩ ጠንቅቀሽ ታውቂኛለሽ። እሱማ አውቃለሁ። ሁላችንም ብንሆን እኮ ተቃማጥለን አይደለም ያደግነው። የችግራችን ሁኔታ ይለያዩናል እንጂ ሁላችንም ቸግሮናል። እንደውም ስራ መስራቱ እንዳከብረው ነው ያደረገኝ። እውነትሽን ነው እህቴ? አዎ ሌላው ቢሆን እኮ ገንዘብ ስጭኝና ይሄን አድርጊልኝ ነበር የሚልሽ። እሱ ግን ባለው አቅም አንቺን ለማስደሰት ነው የጣረው። እሺ እህቴ፣ በጣም ነው የማመሰግነው። ጽናት አብሮ አደግ ነኝ ባይ ጉድ ሳይሰራት አልቀረም። አሁን ላይ እኔም ብቻ ካላወራሽ ሞቼ እገኛለሁ በማለቱ ከቤት ሌላ ሰው ይሰማኛል ብላ በማሰብ ውጭ ላይ እያወራችም ትገኛለች። ሳቅ በጨዋታዋ በተንኮሏ የምትታወቀው ሌና ዛሬ ከባድ ችግር የገጠማት ትመስላለች። ምንም ነገር ሳታዳምጪ አይሳካልሽም፣ ለምን በር ሳታንኳኪ ትገቢያለሽ በማለት ጽናት ክፉኛ ተቆጣቻት። ጆከር የራኬብን ምክር ተግባር ላይ ሳያውለው አልቀረም። አሁን ላይ ስራ ጀምሬ ራሴን ችዬ ሰኒን ማስደሰት አለብኝ በማለት ደፋ ቀናም እያለ ይገኛል። ምሩ ከናሆም በፊት የቤት ሰራተኛዋ ሀዊ ደርሳላታለች። አሁን ላይ መድኃኒት ወስዳለሁ በማለት አጋቹ ሰውዬ ከቤት እንደሄደ ተከትላም ሂዳ ያለችበትን አውቃለች። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ጽናት አብሮ አደጓን ካወራችሁ ሰንበትበት ስላለች ተመስጣ እሱን እያዳመጠችም ነበር። ለምን እስከዛሬ አላወራሽኝም በማለትም ያንገራግራታል። እሷም ያለችበትን ሁኔታ ብታስረዳውም እሱ ግን አልገባውም ብሏል። ጽናት በዚህ ስሜት ውስጥ እያለች ሌና እጽ እያለች እሷን እየጠራች ወደ ሳሎን ስታመራም ነበር። ስትሄድ ግን ጥሩ ፊት አልገጠማትም። ለምን አታንኳኪም? ለምን ጉሮሮሽን አጠራርጊም? በማለት ትቆጣታለች። እናም ነገሩ ስለተደጋገመባት ለምንድነው በሰበብ አስባቡ የምትቆጭኝ? እኔ እኮ ሰው ነኝ ይከፋኛል በማለት ብዙ ነገር ብትላትም ጽናት ግን በጣም ተናዳባታለች። አንቺ ሆን ብለሽ ነገር ፈጥረሽ ታወሪያለሽ፣ እንኳን የሰማሽውን ነገር ያልሰማሽውን ታወሪያለሽ በማለት ነገሩን ስታባብስባት ሌናም ሆድ ብሷት ነበርና የሆድ የሆዷን እየነገረቻት ነው። ጽናት ግን አሻፈሬ ብላለች። ሁሉን ነገር ልስማ ማለት የለብሽም፣ እኔ እንደሆን ባለትዳር ነኝ፣ በገዛ ቤቴ ነፃነቴን ነፈግሺ በማለት እንግዲህ ሞራሏን የሚነካ ንግግር ስትናገራትም አሁን ላይ ሆድ ብሷታል። ወደነ ኪራ ቤት ስትመጣ ጥሩ ስሜት ባይሰማቸውም እሷም እንግዲህ በሌላ መንገድ ብትመጣም አሁን ግን ባለችበት ሁኔታ ልክ እንደ ቤተሰብ ራሷን አሳምና እየኖረች ነበር። ነገር ግን ሌና ኢንፎርሜሽን ማጣራት ትወዳለችና በዚህ ባህሪዋ ጽናት ልትወዳት አልቻለችም። ጽናት ደግሞ ከወትሮ በተለየ ባህሪዋ ቀየር ብሏል። ነፃነትን ፈልጋለች። ሌናንም በተደጋጋሚ አሁን ላይ ኪራና እኔ ብቻ የምንኖርበት ቤት ናፍቆኛል በማለት ብትነግራትም ሌና ግን የምትሄድበት ስለሌላት ጆሮ ዳባ ልበስ በማለት ከነሱ ቤት መቀመጧን ቀጥላለች። ከባድ ተቃውሞ ደረሰባት። አሁን ላይ የሥራ ባልደረባችን አባረርሽው በማለት ኬላ ብለዋታል። እናም አጣብቂኝ ውስጥ ገብታለች። እንደ ስራ ባልደረባ እንዳትቀበለው ሴትነቷን ስለፈለገው ሰውየው ደግሞ ትልቅ ሰው ስለሆነ እሱን መቀበል አልፈለገችም። ግን ደግሞ በሌላ በጋና ሄኖክ ግን ይህንን ነገር አምነው መቀበል አልፈለጉም። በአንቺ ምክንያት ስራው ተበላሽቶብናል፣ ስለዚህ እናገኘውና ይቅርታ ጠይቂው በማለት እያስገድዷት ነው። እናም ሰውየውን ማናገርና ማየት ባትፈልግም ግን ደግሞ ድርጅቱ ከስሯል ስለተባለች ብቻ ሐሳቧን ቀይራለች። በቃ አናግሩትና እኔም ይቅርታ ጠይቀዋለሁ በማለት ታነጋግራቸዋለች። ባለቤቱን አይኗን በመጨፈን ሰርፕራይዝ አድርጓታል። የሥራ ቦታውን በንፋፊት ካደመቀ በኋላ ልክ እንደ ስጦታ አይኗን ጨፍኖ ወደ ሊስትሮ ቦታ ይወስዳታል። እኔ ግን አይኗን ስትገልጥ ያገኘችው ነገር የሊስትሮ ስራ ነበር። አሁን ላይ ስራ ሰርቼ አንቺን መቀየር አለብኝ፣ ቀናም አደርግሻለሁ የኔ ውድ፣ አንቺን ስላገኘውሽ ደስ ብሎኛል። አረም ደስ የሚሉ ቃላቶችን ከፍቅር ጋር እያጅጎደጎደላት እሷም ተመስጣ ስትሰማውም ነበር። እንደሌሎቹ ሰዎች የሰርፕራይዝ ቀለበትና የተለያዩ ወርቆችን ሳትጠብቅ ስራ በመክፈቱ ብቻ ደስ ብሏት ትገኛለች።
ያለፈ ማንነቴን ትቼ አሁን ላይ ሰርቼ ይህን ነገር ቀይሬ አሳይሻለሁ፣ ደግሞ ማኮራሻለሁ በማለት በእኔ እንድታፍሪ አልፈልግም፣ እንድታፍሪብኝ ሳይሆን እንድትኮሪብኝ እፈልጋለሁ በማለት ሞራል እየሰጣት ነው። እኔም በነገሮቹ ተገርማ በአጭር ጊዜ ወደ ስራ ይመለሳል ብላ ሳታስብ ሰርፕራይዝ ስላደረጋት ደስ ብሏት ትገኛለች። እኔም በቃላቶቿ ብርታትና ጥንካሬ ሆነዋለች። በአንተ መቼም አፍሬ አላቅም፣ ለወደፊቱም አላፍርም፣ አንተን የመሰለ አፍቃሪ ባል ስላለኝ እድለኛ ነኝ በማለት እያበረታታችሁ ነው። ናሆም ሲደውልላቸው ስላላነሱ ቅዱሴ ወደ ፖሊስ ጣቢያ አምርቶ ነበር እና የሆነውና የተፈጠረውን ነገር በሚገባ ንገሬ በማለት ፖሊሱ ያጨናንቀዋል። ቅዱሴም ለፖሊሱ ስራ አቅልሎታል ማለት ይቻላል። አሁን ላይ የተፈጠረውና የሆነው ነገር ይሄ ነው በማለት አንድ ባንድ እያስረዳውም ነበር። ፖሊሱም በሚገባ ጆሮ ሰጥቶ እያዳመጠው ይገኛል። መርሲሞይ መጥፎ ሰው እንደሆነና ከዚህ በፊት ሰኒንም ሲያሰቃያት እንደነበር አሁን ደግሞ የናሆሜን ባለቤትና ልጁን ይዞ እንደሚያሰቃያቸው በግልጽ እየተናገረም ነበር። ፖሊሱም ከዚህ በፊት ለምንድነው ሪፖርት ያላደረጋችሁ በማለት ይቆጣዋል። ወይ ከዚህ በፊት እምሩን ለማጥፋት ደፋ ቀና ስትል ነበረ። አሁን ግን እሷን ለማገዝና ለመርዳት እንዲሁም ከታገተችበት ለማስወጣት ደፋ ቀና እያለች ትገኛለች። እምሩ አጋቿን ወደ ቤት ልከው ነበር። መድኃኒቱን ካላመጣህልኝ በቅርቡ ሞታለሁ፣ እኔ የልብ ታማሚ ነኝ በማለቷ መድኃኒቱን ለማምጣት ወደ ቤት አምርቶ ነበር። አዊ ከቤት እንደገባ መድኃኒቱን ስታየው ተስፋ ነበራት። አሁን ላይ እየመራ ይዞኝ ሊሄድ ስለሆነ ምንም ከሱ ጋር አልከራከርም ብላ በማሰብ በሰላም ትሸኘዋለች። እና እሱ በሚሄድበት በመከተል እምሩ ያለችበትን ደርሳ ለናሆሜ ደውላለች። አሁን ላይ ቶሎ ልደርሱልኝ ይገባል፣ እምሩ ያለችበትን አውቄ ማለት ፍንጭ ልትሰጥም ችላለች። ናሆሜም ለነቅዱሴም ለነኪራም ደዋውሎ አሁን ካለችበት ፖሊስ ይዘው እየሄዱም ይገኛሉ። ጽናት ከቤት አልነበረችምና ጽናት የትዳ ነው በማለት ሌናን ጠይቋት ነበር። ሌናም እንግዲህ ሮሮዋን አቅርባለች። ጽናት ከጊዜ ወዲህ ጸባይዋ እየተቀየረ ስለሆነ ከዚህ በኋላ እኔን በሰበብ አስባቡ እንድትናገረኝ አልፈልግም በማለት ጠንቅቃ ትነግረዋለች። ኪራ ግን ጸባይዋ ከጊዜ ወዲህ ጥሩ ስላልሆነ ይህ ቤት አሁን ጠቧችሁ ነው፣ ለምን ተስማምታችሁ አትኖሩም በማለት ያለውን እውነት ይነግራታል። ጆሮን ሰጥቶ ስላላዳመጣት ክፉኛ ተናደደች። አይ ኪራ ስልክ ስታወራ ደርሸባት እኮ ተናደደችብኝ በማለት ትነግረዋለች። የምን ስልክ ነው የምታወራው? እንጊዜ ለጆሮ ተለጥፈሽ እያዳመጥሽ ነው በማለት ይወቅሳታል። የተለጥፈሽ አታዳምጭ ብዬ ስንት ጊዜ ነግርሻለሁ። በዛ ላይ ጽናት ያለምንም ምክንያት አትናገርሽም በማለት ለባለቤቱ ሲገድፍም እሷም እንግዲህ አካኪ ዘራፍ ብላ ለጆከር ለአዲሱ ፍቅረኛዋ ምሳ ማመላለስ ተያይዘዋለች። አሁን ላይ እንዳይደብረውና እንዳይርበው እያበረታታችሁ ትገኛለች። ሰውን አብልታ ስትመለስ ግን ራኬብ ግቢ እየጠረገች ነበርና እሷው ራሷ ትከፍትላታለች። ደነገጠችም። የት ሄደሽ ነው በማለት ትጠይቃታለች። ሰኒም ፈራው ተባሁ ያለች ለእህቷ ለመናገር እየተገዳደረችም ነው። ራኬብ ግን የሆነውና የተፈጠረው ነገር ደስ አሰኝቷታል። ምክንያቱም አሁን ላይ ሰኒ ፈገግ እያለች እያዋራቻት ትገኛለች። ደስታ ከራቀ ብዙ ጊዜሽ ሆነ፣ ዛሬ ግን ጥርስ በጥርስ ሆነሽ እየተመለከቱሽ ነው፣ ምን አግኝተሽ ነው በማለት ስጠይቃትም ጆከር እኮ አሁን ስራ ጀመረ በማለት ሰርፕራይዝ አረገቻት። ሐኪምም የሆነውና የተፈጠረው ነገር ደስ አሰኝቷታል። የሚኖረውን ፍቅር የፍቅር ቃላት በተግባር ሲኖረው ደስ ይላል፣ እንደዚህ መሆኑ ደግሞ ደስ ብሎኛል በማለት መልስላታለች። እናም እኔን ለማስደሰት ደፋ ቀና እያለ ይገኛል በማለት ደስ ብሎኛል። ያር የጀመረው ሊስትሮ ነው፣ ግን ደግሞ ነገ ሌላ ስራ እንደሚሰራ እርግጠኛ ነኝ በማለት ራኬብ ታብራራላታለች። ራኬብም አታብራሪልኝ፣ እኔ ለሰው አልጨነቅም፣ ዋናው አንቺን ሰርቶ ያስደስትሽ፣ እናም የምትፈልጊውን ፍቅር ይስጥሽ። የሰው ልጅ ያጣል ያገኛል። እኛም የሆነ ጊዜ አግኝተን አጠን እናውቃለን። ስለዚህ የሰው ልጅ የማይቀየረው ምንም ነገር የለም። እሱ ደግሞ ዋናው ቃሉን መኖሩ ነው የሚያስፈልገው። ስለዚህ አንቺ የተመቸሽ እኔንም ይመቸኛል በማለት ሞራልም ብርታትም ጥንካሬም ሆናታለች። ሰኒም የጠበቀችው ነገር እንዳልጠበቀችው ስለሆነ በጣም ደስ ብሏታል። እህቴ ይህን ነገር አምነሽ ምትቀበይኝ አልመሰለኝም ነበር። እኔ የሆነውን ነገር ሙሉ በሙሉ ስለምትወጅልኝ አመሰግንሻለሁ በማለት ዘላም ታቅፋታለች። ራኬብ የሆነውና የተፈጠረው ነገር እህቷን ደስ ስላሰኛት አምና ተቀብለዋለች። እና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም አዳር ይሁንላችሁ።